ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ በሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ አውደ ቤተሰብ የተሰኘው ሳምንታዊ ፕሮግራማችን ነው። ዛሬ በመቂ ሀገረ ስብከት ወንጂ ቅድስት ማርያም ቁምስና ከሚገኙ ምእመናን ጋር በቤታቸው ተገኝቻለሁ። የዛሬ እንግዶቼ ከ1985 ዓ.ም ጀምሮ በጋብቻ ህይወታቸው የጸኑ እንደዚሁም ደግሞ ላለፉት 25 ዓመታትና አሁንም ድረስ በቤተክርስቲያን የመዘመራነት አገልግሎት እየሰጡ የሚገኙ የሶስት ልጆች ቤተሰቦች ናቸው። እንግዶቼ ዛሬ በቤታችሁ ተገኝቼ ከእናንተ ጋር እንድወያይ እድል ስለሰጣችሁኝ ስለፈቀዳችሁልኝ እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። ራሳችሁን ለአድማጭ ተመልካቾቻችን አስተዋውቁልን። እሺ፣ በቅድሚያ በእውነት በዚህ ይህን እድል ስለሰጣችሁን እጅግ አድርጌ በእኔና ቤተሰቦቼ ስም አመሰግናለሁ። እኔ አቶ በላይ ተሰማ እባላለሁ። በወንጂ ቅድስት ማርያም ካቶሊክ ቤተክርስቲያን የምእመናን ምክር ቤት ጸሐፊ ሆኜ እያገለገልኳለሁ። በዋናነት ደግሞ አንተም መግቢያ ላይ እንዳልከው ከ25 እና ከዛ ዓመት በላይ የመዘምራን አገልግሎት እየሰጠው እስካሁን ያለው ምናልባት እርግጠኛ ባልሆንም ሲጀመር ከነበሩት ብቻዬን የቀረው ማለት እችላለሁ። 5-6 የመዘምራን ቡድን እያፈራረኩ እስካሁን ያለው አገልጋይ ነኝ። አዳኔ ሰብሮ እባላለሁ። የተወለድኩበት የኖርኩበት በፕላንቴሽን ነው። እንግዲህ ስማችሁን፣ ትውልዳችሁን፣ አካባቢያችሁን እንግዲህ ባለፈም አሁንም እየነገራችሁን ያለው እንግዲህ ሁለታችሁም እዚህ ወንጂ አካባቢ የተወለዳችሁ ናችሁ። ካቶሊካዊ ቤተክርስቲያን ላይ አገልግሎት እየሰጣችሁ የምትገኙ ቤተሰብ ናችሁና የጋብቻ ትውውቃችሁ ወደ ጋብቻ ከመምጣታችሁ በፊት የነበረውን እንግዲህ ከ1985 በፊት ያለውን በተለይ ወደ 33 ዓመት አካባቢ ጋብቻ ውስጥ አላችሁና ከዛ በፊት ወደ ኋላ ለመለሳችሁና ትውውቃችሁ ምን ይመስላል? መቼ ነው የተዋወቃችሁት? እንዴት ነው የተዋወቃችሁት? ይሄንን ብትነግሩኝ። ትውውቃችን በጣም የሚገርምና የሚደንቅ ነው። አሁን ዛሬ ላይ ቆመን ሳስበው በእውነት እግዚአብሔር እቺ ያንተ ጓደኛ ያንተ አጋዥ ናት ብሎ ያሰበው አይነት የሚመስል 85 ቃል ኪዳን ስናደርግ በ83 መጨረሻ አካባቢ ሁለታችንም ቤተሰብ እዚህ አዲስ ከተማ ይባላሉ፣ እዛ ነው የሚኖሩትና ጓደኛዬ አንድ ዝግጅት ነበረው። ድሮ ይሄ 12 ሲጨረስ ምናምን ሲጨረስ ተብሎ ፓርቲ ይዘጋጃልና የነሱ ጎረቤት ናቸው። እነሱ እዛ ጠርቶኝ ሄጃለሁ እንደ ቤተሰብ። እሷ ደግሞ እዛ ስትሰራ ስታገዝ እንደ ጎረቤት እዛ አየኋትና ደነገጥኩኝ። ብዙም አላቅም። እሷ ደግሞ ከኔ የባሰች ምንም አታውቅም ማለት ይቻላል። ከዛም በኋላ በዓሉም አለ አይደል እንግዲህ ምግቡም ምንም ስንል እዛን ቀን የተዋወቅነው። እዛን ቀን ተዋወቅን እንደ ቀልድ ያልነው እንትን በቃ ብዙም ሳይቆይ በእውነት ዓመት ባልሞላ ጊዜ ውስጥ አጋጣሚ ሆኖ ደግሞ ታመምኩኝ። በሆነ አጋጣሚ ልክ ከተዋወቅን ከወራት በኋላ ታመምኩኝ እና እግሬን በጣም አሞኝ አልጋ ላይ ቀርቼ ነበር። እግሬን በጣም እንዲህ ስሬን አሞኝ የሆነ ወባ አሞኝ ተወግቼ መርፌ እና በዛ አጋጣሚ ጠፋሁባት። ገና እንደተዋወቅን ትንሽ የአይን ፍቅር ምናምን ነበርና ጠፋሁባት። የት ሄዶ ነው ብላ ስታጠያይቅ አራሞ ተኝቷል የሚባለውን ሰማች። የዛ የጓደኛ ያልኩ እህትን ትይዝና መጣች ልትጠይቀኝ ቤት። ከዛ በኋላ ልነግርህ አልችልም። በቃ ሁሌም ቀንም እዛ ናት፣ ማታም እዛ ናት። እሷ አሁን በዚህ በመዋለ ሕጻናት ነው እየሰራች ያለችው። ያን ጊዜ ግን ሜንስ አባቶች ጋር ነበር የምትሰራው ምግብ ምናምን የምታደርገውና በቃ ሰርታ ስትወጣ በዛም በቃ የራት ይዛ የምትመጣውንም የራሷን በዛ ይዛ እየመጣች በቃ በጣም እንትን አደረገችኝና እናቴ ራሱ ምንም አታውቅም ነበር። በቃ በኋላ ይቺ ልጅ ከየት ናት ምናምን ብላ በእውነት ይቺ ያንተ የእህል ውሃ ናት፣ በቃ እግዚአብሔር ያዘጋጀልህ በዚህ ጊዜ እንደዚህ እሷ ምንም ሳታውቅ እንደዚህ ብላ አለችኝ። እኔም በቃ በእውነት በጣም በዛ ህመም ጊዜ እንትን ብላኝ ስለነበር ከዛ የበለጠ ይሄ አይን ፍቅሩ እንትን እያደረገ ሄደና ጓደኝነት ተብሎ ቀጠለ። በዛው እንደዛ እያደረግን በጣም ፍቅር ስለነበረን ለእኔ ምንም አይደለም፣ ዋናው ፍቅር ከእምነትም በላይ ነው ብዬ ስላሰብ ብትጠሪው ይመጣሉ ያሏት። አረ ፈቃደኛ ደስተኛ ነው አለች። እኔ እውነትም ፍቅራችን በጣም እንትን ብሎ ስለነበር በቃ እኔ እሷን የምትታየኝ እሷም እንደዛው ነው። በዛ የቃል ኪዳን ትምህርት ያስፈልጋል ተባለ። የቃል ኪዳን ትምህርት ወዲያው ቃል ኪዳን ትምህርት ውስጥ ገባን እና እንደዚህ አይነት ፕሮሰስ ሲሄድ አጋጣሚ ሆኖ በቃ ከዛ በኋላ ወደ ቤት ነው የመጣችው። እዛው እኔን እያስታመመች እዛው እንትን ስትል ምን ስትል አንዳንድ ነገሮችን መለወጥ ሲጀምሩ የግድ ትምህርት ተምረን ቃል ኪዳን አድርገን በ1985 ቃል ኪዳናችንን አደረገን።
አባ ፓቾ ይባላሉ። ያን ጊዜ ኮሎምባይ ካህን ነበሩ። የኮንሰላታ ነበር ያን ጊዜ የሀገረ ስብከት አልገቡም ነበር። ያው እንግዲህ ከዛ ጀምሮ እስካሁን እግዚአብሔር የተመሰገነ ይሁን 3 ልጆች አፍርተን በክፉም በደጉም እግዚአብሔር የተመሰገነ ይሁን። ያው እዚህ ዓለም ስንኖር ማግኘትም ማጣትም ይኖራል፣ ሀዘን ደስታም ይኖራል። እነሱን ሁሉ ችለን በመተሳሰብ አልፈን እዚህ ደርሰናል እና ይህን ይመስላል ትውውቃችን። ምናልባት ወደ እናታችን ልመለስና እንግዲህ ያው ትንሽም ቢሆን እያወሩን አንዳንድ ነገሮችን እያስታወሱኝ እንደሄዱ ፈልጋለሁና እንግዲህ አሁን ወደ ኋላ ልመልሶት እንግዲህ እሳቸው ታመው ሊጠይቋቸው ሲሄዱ የነበረው ስሜት ከዛ በኋላ እንዴት ነው እንግዲህ ቤተሰብም ደግሞ ያው ከሌላ ሰው ጋር ወይም ዱርዬ ምናምን ተብሎ ሲባል የእርሶስ ጥንካሬ እሳቸውን ለማግኘት ወደ ትዳሩ ለመምጣት የሄዱበት ሂደት ምን ይመስል ነበር? እስቲ ያኔ ወደ ኋላ መለስ ብለው ያስታውሱን። እኔ አሁን በጣም ደስ ብሎኛል። የድሮ ነገር እንደ አዲስ አሁን ስለተናገረ በጣም ተሰምተን ብሎኛል። በተለይ ልክ ነው፣ እውነት ነው። እኔ ብዙ በሱ አይቻለሁ። አባ ፈረንሲስ ነበሩ እንዴ አባ በቃ ስራው ይቀራል እንጂ እሱን አልተውም። ከዛ ታምራት በተለይ የትዳራችን ከእግዚአብሔር በታች እሱ ነው መሰረታችን። አባ እቺ ልጅ አንድ ነገር ብትሆን በኋላ እርሱን ይጸጽቶታል። እቺ በቃ ጭንቅላቴ ላይ እስካሁን ይዣለሁ እና የትዳራችን መሰረት ከእግዚአብሔር በታች ታምራት ነው። ከዛ ቃል ኪዳን አደረግን። በቃ ልዩ በቃ በጣም ተለየ። አገልግሎታችንም ፍቅራችን ሳቤት መቼም ደርሶ ወጥ ቤት ነበር መሰራ መቼ ደርሶ እሱ ጋር ቤርኩ ነበር ማለት ቤት ሁሉ አይታየኝም። ወደ እሱ ጋር ነው በትክላም አይነት ጋር መሄድ። ለዚህ ትዳራችን ከእግዚአብሔር በታች አሁንም ምንም ኩሽ እንዳይልብን እግዚአብሔርን አመሰግናለሁ። በተለይ ባለቤቴ እኔ አገልግሎት በቤተክርስቲያን እሱ ነው በሁሉም ነገር በቃ እኔ ምንም ሄዳለሁ ውር ጠብቄ ነው እንጂ እሱ ስራ ቦታ ሆኖ ወደ አሰላንም ሰራ እንዴ አይመጣም እንዴ ምን ሆኖ ነው እስካሁን የቀረሰ እሱ ለካ በዛው ሰዓት ያልፍብኛል ብሎ በዛው አገልግሎት ሄዳል። አርብ ማታ ይመጣ እዛ ሆኖ አገልግሎቱ እንዴ ነው ብሎ እንትን ይላል። ከዛ ቦርሳ የሆነስ ልጆች ይዞ ሲመጡ እንዴ መጣ እንዴ ያው ቤት አለ እሱ አገልግሎት ላይ ነው። እኔ ሁሉ ነገሬ በሱ ነው። ሁሉ በአገልግሎትም በምንም አዋቂ ከልጅ ጋራ ልጅ ሆኖ ከእናት ጋራ እናት ሆኖ እጅግ አመሰግነዋለሁ። የምወደው ባለቤቴ ምኮራበት በአገልግሎት ላይ ምኮራበት ባለቤቴ ነው። እኛ ብንደክም እናንተ ተነሱ እንደዛ ነው እየቀሰቀሰን የምንወስደ። አመሰግነዋለሁ። እኔ ብዙም ነገርም ባልችልም ያሳለፍነው ነገር ግን በጣም እንደ አዲስ አሁን እንደ ቁንትን እያለኝ ነው። ጥሩ እሺ፣ አቶ በላይ ወደ እርሶ ልመለስና በተለይም እንግዲህ አገልግሎት ሲባል ቀላል ነገር አይደለምና በተለይም አሁን ቅድም ሲያነሱልኝ የጋብቻው ሲጀመር የጋብቻ ትምህርት ተምረዋል። መሰረታችሁ ሃይማኖታዊ መሰረታችሁ ሁለታችሁም አንድ ነበር ወይስ እንዴት ነበር የእርሶ የጋብቻ ሂደት? ወይም ደግሞ ወደ ጋብቻው ሲመጡ የነበራችሁ ነገር እንዴት ነበር? እሱን ቢያስታውሱ። ፍቅራችን በጣም እንትን ብሎ ስለነበር እኔ ምንም እንትንም አልነበረኝም፣ ምንም አላመነታውም። እሷን ስለምወዳትም ምንድነው እናስ የነበረው እሷ ስራ ላይ እንትን ከሚያደርጉ እኔ ወደ እሷ መሄድ ቀላል ነው ብዬ ፍቅር ከምንም ነገር በላይ ነው ብዬ ስላሰብኩኝ መንፈሳዊነት እኔ መጀመሪያም ልምዱ ነበረኝ። እዚህ በኦርቶዶክስ ቤተክርስቲያንም እያለሁ እንደ አገልጋይም ስለነበር ወዲያው ያኛው ብዙም አልከበደኝም እና ወዲያው እነሱም ደግሞ አቀባበል ያው እንደምታውቁት ነው ካቶሊክ ቤተክርስቲያን እንግዲህ ሁሉም ጥሩ አቀባበል ስለነበራቸው ጥሩ ተቀበሉኝ። ያ የቃል ኪዳን ትምህርት መማር አለባቸው ተባልን። ወዲያው እኔም እሷም አገልጋዮች ተዘጋጁልና የቃል ኪዳን ትምህርት ተምረን ከዛም በኋላ ብዙም እንትን አላደረግንም። እውነት ለመናገር ሆይ ነገር የለውም። ብዙ አንድ እሑድ ቀን እሷም የሆነ የእሷን ቅርብ ጓደኞች የምትል እኔም የቅርብ ጓደኞችን ጠራን ወደ የቃል ኪዳናችንን በቃ ትንሽ ቤት ውስጥ ዝግጅት ምናምን አድርገን እዛው እናታችን ቤት ማለት ነው። እዛው እናታችን ቤት አሁን ይሄ ዘመን ላይ እንደምንሰማው በዚህ ማዘጋጃ በዚህ ሽማግሌ በዚህ ምንም ነገር የለም። በቃ ቤተክርስቲያን ሄደን የተፈራረሙ ነው እና ዲው እንግዲህ በእውነት የእግዚአብሔር ከምንም ስለሚበልጥ ብዬ ያስባለሁ። ይሄው 33 ዓመት ልክ ትላንት እንደተደረገ አይነት ትዳር ትልቁ የህይወት መመሪያችን ላይፍ ቀለል አድርጎ ማየት ነው እዚህ ቤት። ስለዚህ እግዚአብሔር ያውቃል ብለን ስለምናስብ ብዙም አንጨናነቅም። እውነት ለመናገር አገልግሎትን በተመለከተ በተለይ ቤተክርስቲያን ላይ እንግዲህ ለ25 እና ከዛ በላይ ለሆኑ ጊዜያቶች በመዘመራንነት እያገለገሉ ነው። አሁንም ጭምር እያገለገሉ ነውና
ይሄ ነገር ከየትም እንዴት የመጣ ነው? መሰረቱ ምንድነው? እንግዲህ ብዙ ጊዜያቶች ደግሞ አልፈዋል። ለልጆቹስ የተላለፈ አርአያነት አለ ወይ? በተለይ ይሄ አገልጋይነትን መዘመራንነትን በተመለከተ መጀመሪያም ኦርቶዶክስ ያለው መንፈሳዊ የሰንበት ትምህርት ቤት የሚባል አለ። እንግዲህ በኦርቶዶክስ ሁሌ እሑድ ሄደን ቅዳሜ ከሰዓት ሄደን ፕሮግራም እዛ ላይም የዚህ የሊደር አይነት የመምራት እንደዚህ የማስተባበር እንትኑ ስለነበረኝ ወደ ካቶሊክ ሲሄድ ወዲያው ቃል ኪዳን አድርገን እኔ እዚህ ቤተክርስቲያን ሁሌ እዚህ ኪዳን የምንሰማው እንደምናደርገው አይነት እዛም በቃ ያ ጠዋት እየሄድኩኝ ሳደግ በዛ ሰዓት የነበሩ ካህናቶች በቃ በጣም ተደንቀው ነበር። እንደው እንዴ የተወራው እንደዚህ ነበር፣ ግን እሱ ፕራክቲካሊ እንደዚህ ነው ብለው በዛ አግባብ ምን አረጉኝ፣ እንደውም ለምን እንደዚህ ከካቴኪስቶች ጋር ሆኖ አታገለግልም የሚል የመጀመሪያው ጥሪ በዛ ደረሰኝ። በዛ የካቴኪስትነት ጥሪ ያገለገልኩ ምን እያልኩ እንደዛ እያልኩ ሌላ ስራ ደግሞ ያን ጊዜ መጀመሪያ እዚህ የውሃ ቦኖ አለው እዛ ላይ ስራ እንድሰራ እድሉ ሲሰጠኝ እዛ እየሰራው እዚህ የመጣው ደግሞ አገልግሎቴን እንደዛ የካቴኪስት ያረግ ቀጠልኩና ደግሞ እየጠነከርኩ እየተግባባው ሁሉንም እያወቅኩ በደንብ ስመጣ ወደ መዘምራን አገልግሎት ገባው። ሰዎች ይላሉ እኔ ብዙም ስለራሴ ያላቅም ድምጽ በጣም ለየት ያለና ደስ ይላል ይላሉና ጥርት ያለ ድምጽ አለ ስለሚሉ እኔ መዘምራን ቀጠልኩኝ። በዛ ከዚህ ከካቴኪስቱ አገልግሎት በኋላ ወደ መዘምራን ህይወት ገባው። በመዘምራን ህይወት እንግዲህ እንዳልኩትኝ ነው። ምናልባት መጀመሪያ ስንጀምር ኤኳየር ብለን ጀመርን፣ ከዛ ቢኳየር ብለን ጀመርን፣ ከዛ ህብረት፣ ከዛ ቤትኤል፣ ከዛ የደስታ ኳየር፣ ከዛ ደግሞ የአዲስ ኪዳን ኳየር፣ ከዛ ደግሞ የቅዱስ ቤተሰብ አሁን በቀደም ያያችኋቸው እናቶች የነበሩበት አንደኛው የወጣቶቹ ግሩፕ ደግሞ የማርያም ልጆች መዘምራን ይባላል እና 7-8 የሚኖር ግሩፕ ሲጀመር እንግዲህ ያ ኤኳየር ከዚህ ከ20 ምናምን 5 ዓመት በፊት ሲጀምር የነበርኩ ሰው ይኸው አሁንም እነኚህ ወጣቶችንም እያስተባበርኩ ያለው እያገለገልኩ ነው ያለሁትና ይሄ ጽናት ይሄ ጥንካሬ ያው የእግዚአብሔር ኃይልና የእግዚአብሔር ጸጋ ከኛም ከዚህ ቤተሰብ ጋርም ስላለ ነው ብዬ አስባለሁ። አሁን ለኔ ምንም ባረግ ከቤተ ክርስቲያን ጋር ከሆነ እሷ በጣም ፖዚቲቭ ናት እና አዲም የሆነ ፍላጎቷ ነገር ቢኖር እኔ አልጫንም። ኃይል ለወንድ ማን ፈቀደ ለሴትስ ማን የከለከለው የሚል እንደዚህ መመሪያችን እንደሱ ስለሆነ እኔም ስሜቷን እጠብቃለሁ፣ እሷም ስሜቷን ትጠብቃለች። ልጆች ናቸው እውነት ለመናገር በጣም የባሱ ነው የሚሆኑት። የባሱ አሁን ይሄ ብሩክ ላይ ጠንካራ የወጣቶች አስተባባሪ ነበር እዚህ አሁን በወንጂ እያለ ሳምራዊት በላይ በሶዶ እያለች እንደውም የአሚሴስ ምናምን ብሎ እዛ ጸሐፊ ሆና እያገለገለች ነበር። አሁንም እዛ ሶዶ አካባቢ ጥሩ ስራና አገልግሎት አብራ እያስኬደች አለችና እንደዛ ናቸው። ምናልባት አንደኛ የመጀመሪያ የበኩር ልጃችን ትንሽ የበኩር ልጅ ብዙ ጊዜ ትንሽ እንትን ይላል ረጋ ያለ ነገር ነው ብዙም የመፍራት አይነት ነገር አለው እንጂ እነዚህ ሁለቱ ግን አክቲቮች ናቸው ቤተክርስቲያን አካባቢ ላይ። እናታችን ወደ እርሱ ልመለስና እንግዲህ ስለ ልጆች ሲነሳ ያው ትልቁ ነገር እናቶች ብዙ ኃላፊነት ይወስዳሉ። ስለዚህ በልጆች አስተዳደግ ላይ የእርሱ አስተዋጽኦ የአቶ በላይ አስተዋጽኦ ምን ነበረ? እንዴት ነበረ? ልጆቻችሁን ስታሳድጉ በተለይ ከልጅነታቸው ጀምሮ ዛሬ እዚህ ደረጃ ዝም ብለው ባንዴ አይደርሱምና ትልቁ ነገር የእናት የአባት አስተዋጽኦ ነውና አስተዋጽኦአችሁ ምን ይመስል ነበረ? እኔ አሁን በልጆቼ ዙሪያ በተለይ በባለቤቴ ዙሪያ የእሱን ተከትሎ ነው ልጆቹ 3 መዘምራን ነበሩ። መጀመሪያ ትልቁ ይዘምር ነበር በማላቀማ ብሩክና ሳምራዊት ደግሞ በቃ አባትና ልጅ አንድ ላይ ሲዘምሩ ድምጻቸው ደስ ሲል በቃ እሱን ነው የተከተሉት እና ለልጆቼ በጣም ያለኝ ፍቅር አንዳንዴ በላይ ራሱ ለልጆቹ በቃ ሁሉ ነገር ለልጆቼ ነው። አንዳንዴ እሱን ምራሳበት ቀን ሁሉ አለ ልጆቼ ስነኩና በተለይ በእምነት በኩል እኔ አልደራደርም። ልጆቹን ሲያሳድጉ በተለይ እንግዲህ ልጆች ሲወለዱ ራሱን የቻለ ያው በረከት አላቸው ይባላል አይደለ? እንግዲህ ሲያሳድጓቸው ብዙ ውጣ ውረዶች ይኖራሉና እነዛ ውጣ ውረዶችን በምን መልኩ ነበር የሚያሳልፉት? ልጆቹ ምን አይነት ልጆች ነበሩ? አስቸጋሪ ነበሩ? ጥሩ ልጆች ነበሩ? እንግዲህ ከባህሪያቸው አንፃር በምንም አላስቸገሩኝም። እግዚአብሔር በቃ ሁሉ ነገር አስተካክሎ ስለሰጠኝ ምንም በቃ ቤት ነው ከስራ መጥቼ ቤት ነው ያቸው 3ቱም በቃ አሁን ግድ ነው እንደ በቃ የበታተናቸው እንጂ ከስራ ስመጣ ሮጭ መጥቼ ልጆቼን ነው ማይ በቃ 11 ሰዓት እዚህ ነው ቀን ሙሉ ብሎ ማታ ላይ እንኳን ሰው እንደ ሁለቱም ተቃቅፎ ነው የሚሄዱት። እዚህ ላይ ለመጨመር እንደውም በጣም እውነት ለመናገር እንደው የራስ ልጅ እንደዛ እንትን አይሆንብኝ እንጂ እኛም የምንኮራባቸው ብዙ ሰዎች አሁን ከውጭም ሰማለው
ይሄ የበላይ ቤተሰብ ልጆች ምን አይነት እግዚአብሔር ይባረካል ምንም ነገር አያውቁም። ቤተክርስቲያን ነው አንድ ፕሮግራም። እኔ አንዳንዴ እንደ ስቴዲየም ሄዳችሁ እንኳን ለምንድን ነው ሻይ ካሰላ ሆኜ ስመጣ ያኔ እየሰራው እዛ ነበር ስራዬ። ስመጣ ኑ እዚህ በቃ ስቴዲየም ትንሽ ተጫውተን እንሄዳላችሁ። በቃ ከዚህ ወይ ኳስ በተለይ በቃ የዚህ የቤቱ እንደው አንድ መመሪያ ይመስላል ኳስ። እኔም የኳስ ፍቅር አለኝ። ከዛ ውጪ እዚህ ቤት ነው፣ ከዛ ውጪ ቤተክርስቲያን ነው፣ ከዛ ውጪ በቃ እዚህ ነው፣ የትም አይደል። እኔ መጥቼ ቀጠሯቸው ነው ወደ ስቴዲየም እንኳን ሄደው አየር ለመቀበል ለምናምን እና በጣም እውነት ለመናገር ከምለውም በላይ በጣም ዲሲፕሊን። ይሄ በእኛ ችሎታም ነው ብዬም አላስብም፣ ግን እግዚአብሔር እኔ በስውር የማገለግለውን በግልጽ እየከፈለ እንደሚለው አይነት የመጽሐፍ ቅዱስ ቃል ብዬ ነው የማስበው እና በጣም ዲሲፕሊን እውነትም የሚያኮሩ አይነት ልጆች ናቸው የነበሩት። ከዚህ ጋር በዛው አያይዤ አቶ በላይ የምጠይቁት ቀደም ስናወራ በተለይ አገልጋይነትን በተለይ ደግሞ አንድነትን በተመለከተ ቤተሰባዊ አንድነት ቤተሰባዊ ትስስር አለን ብለውኛል እና ይሄ ቤተሰባዊ ትስስር አንድነት ከምን የመጣ ነው? እሱንስ እንዴት ነው የምትገልጡት ቤተሰባዊ አንድነታችሁ? እኔ አሁን በእውነት እኔ ማንም አላስተማረንም፣ ግን የኔና የአዲ የነበረው የህይወት መመሪያ የሚገርሙት ነገር እኔ አሁን ለዛሬ ጥንካሬው የረዳን ነው ብዬ የማስበው እኔ አሁን እንዳጋጣሚ ሆነ የሁለታችንም ቤተሰቦች እዚሁ ነው ያሉት። እንዳልኩት የኔም ቤት እዚሁ ተክለ ሃይማኖት አካባቢ ነው፣ እነሱም ወረድ ብለው ነውና ሁለታችንም አሁን አያቶቻችን አሉ። የሁለታችንም አባቶቻችን ሞተዋል እንጂ እናቶቻችን አሉ። አንዳንድ ልጆችም አብረው የሚኖሩ አሉ ከነሱ ጋር። ስለዚህ እኔ አሁን ቤት ውስጥ አንድ የሆነ ነገር ስራም ሰርቼ የሆነ ነገርም ከመጣ አዲ ይሄን እነዛ ላንቺ ቤተሰቦች ውሰጅ ይላለሁ። እሷ ደግሞ ምንድነው የምትለው? አይ እኔን ለአንተ ቤተሰብ ውሰድ ትላለች። እና እንደዚህ አይነት ነው ያለን እስከዚህ ድረስ። እና እኔ በጣም ወደ እሷ ቤተሰብ ነው ማስበው ማደላው፣ እሷ ደግሞ ወደ እኔ ቤተሰብ። እንደዚህ አይነቱ እንትን በቃ ሁሌም አሁን ብዙ ጊዜ አንዳንድ ጊዜ በትዳር መሀል እንትን የሚመጣው በሶስተኛ ወገን ነው ይባላል። እና አንዳንዴ የራሱ ወይ የሚስት ቤተሰብ ወይ የባል ቤተሰብም አንዳንዴ የማን እያሉ የሚያጋጩዋሉ። የኛ ግን እግዚአብሔር ይመስገን ከዚህ የተለየ ነው። እኔም ወደ እሷ ቤተሰብ ስለማደላ እሷ አይደለችም የእሷ አሁን እናቷ እዚህ ቢመጡ በቃ እንዴት ብዬ ልንገሩ፣ በቃ እንዲሁ ይላሉ፣ ድቅ ይላሉ፣ ምን ይላሉ፣ በቃ እንደ ትልቅ ሰው ብለው እንትን ያደርጋሉ። እና ከመከባበር በጣም እናከብራለን። ቤተሰብ ማገዝ ባለብን ነገር እናግዛለን። ያው እኛ ምንም ቢሆን እነሱ በጡረታ ላይ ነው ያሉት። እኛ ግን ካገኘነው ሰርተን ካመጣነው ነገር አዲ ይሄ ማማጋ ይሄ እዚህ ጋር ያለብን ብለን እንደዚህ እያለ ግን ሁሉ ነገር ትልቁ ግልጽ ነው። ምንም ነገር ጥፋትም እንኳን ባጠፋኔ አዲ እንደዚህ እኮ አደረኩ ብዬ ይናገራለሁ በግልጽ ምንም አልፈራም። እሷ አይ አንተ በቃ እንደ ልጅ ነው ምናምን ትላለች። አንዳንዴ ደግሞ ስትቀለድብኝና እንደዚህ ግልጽነት ስላለ እኔ የትም ብሄድ የትም ብገባ ምንም አዲ ብዙ እንትን የላትም በእኔ ላይ። እኔም ደግሞ ከዛ ይብሳል። እኔም ደግሞ በእሷ ላይ ያለኝ እምነትና እንደዚህ ግልጽነቱ መተሳሰቡ አንዱ ለአንዱ እስከ በእሷ ደረጃ እኮ ይሄ እሷን ቤተሰብ ደረጃ እንኳን ድረስ እኔ ወደዛ አደላለሁ፣ እሷ ደግሞ ወደ እኔ ቤተሰብ ታደላለች። እንደዚህ እየተሳሳብን እንግዲህ በፍቅር እዚህ ደርሰናል። ምናልባት እንግዲህ አንዳንዴ አለመግባባቶች አንዳንድ ግጭቶች ሊኖሩ ይችላሉና ሰው መቼም ረጅም ዓመት ሲኖር ቀላል ነገር አይደለም። 33 ዓመት ብዙ ትምህርት የምንማርበት ብዙ ህይወት የምናድስበት፣ በዛው ልክ ደግሞ አንዳንድ አለመግባባቶች ይኖራሉ። የቃላት አለመግባባት ሊሆን ይችላል። የሆነ ብዙ የምናያቸው ነገሮች ይኖራሉና እንደነዚህ አይነት አለመግባባቶች ሲኖሩ እንዴት ነው የምትፈቷቸው? የእናንተ ህይወት የእናንተ ተሞክሮ ምንድን ነው ያለው? እኔ አሁን ስለ እውነት ከሆነ ግጭት ይኖራል። ግን ግጭት ቢኖር እንደሆነ የሆነ ነገር እንኳን ስናገር ልጆቼን ነው የማየው። ልጆች እያሉ እንኳን አንተና አይደለም ልጆች ከሌለ የሆነ ነገር ስላት ሴቷ ልጄ አዲ አለችኝ። አቤት እስቲ ታዩ በቃ አጨቅጭቂው እና እንዴት ነው ትምህርት ልማር ስትል ሁሉ ነገር በዛ ተውኩ። ማጋጭም ነገር በትንሽ አንተ በቃ ምንድነው ለምን ታመሻለህ? አንድ ነገር ብትሆን ብትሆንም በቃ የዛ ጊዜ ከፋ ዘመን ነበረ። ቶሎ ብዬ መጋረጃውን ከፍቼ ነው የማየው መስኮቱን። በጊዜ ስመጣ ደግሞ ሰላም ሆኖ ስመጣ እና ለዛ ነው እንጂ ሌላችን
ምንም ጥልም አናውቅም ከእግዚአብሔር በታች በእውነት ስለሆነ ከሆነ እና የሆነ በቃ በሆነ ነገር ስል ልጆች እንዴ እኔ ትምህርቴ እንዴት እንድማር ነው በጣም ሁሉ ነገር ተውኩት። አሁንም አላምነው ባሌ ነው በእውነት ስለሆነ ከሆነ አሰላ እንደ ሰዓቱ ምን አንመጣም እስቲ ደውሉ እስቲ አባታችሁ ጋር ደውሉ እስቲ ሄዶን ነው ይላል። ከዛ ወጣ ገባ ቤት ሄዶን ነው እና የሰፈራችን ደግሞ ግርማ መጎሱ አስታርሱ ችሎታ አለ የሁሉም ነገር የማስታረቅ ችሎታ አለ የማስማማት ችሎታ አለ። ልክ ዓርብ ከመጣ እዚህ ደጅ ላይ ጠብቁታል። ህፃኖቱም አዋቂ እንደ አዋቂ ህፃናት እንደ ህፃናት ይዘው ልክ በቃ አባባ መጣ ሁሉም አባባ ስል እኔም ደስ ይለኛል። እና ጥላ ከእግዚአብሔር ሰው ሁሉም አይጣላ የለም ግን ልጆቻችን እያየን ጥል በተባለ በቤታችን አይገባም። አቶ በላይ የሚጨምሩት ነገር ካለ? ብዙውን እሷ የተናገረችው ነው። እውነት ለመናገር እኔም ለልጆች እጠነቀቃለሁ እጨነቃለሁ። ያው ሴቶች እንደምታውቀው ነው አንድ በሆነ ነገር እንትን ሲል 2-3 ሰዓት የሚናገሩት እኔ እንደው አንዳንዴ ጥዬ በቃ ስቴዲየም የኔ ትልቅ ነፃ ቦታዬ ነው። ንፋስም ስላለ ደስ ይላል። መዝናኛዎች አሉ እንደ ቴኒስ ምናምን የምንጫወታቸው። ስለዚህ እዛ ሄጄ እንትን አደርጋለሁ። በኋላ ስመጣ ደግሞ ትረሳዋለች በቃ ዝም ብሎ አንዳንዴ ብዙም ይሄን ያህል የምትለው ነገር አይደለም። ግን አንድ ቀን እስኪገርማቸው ድረስ ቤተሰብም እስኪደነቁ ድረስ እንትን ነው በጣም ክሎዝድ ነው። በእኔና እሷ መሀል ያለው ጥብቅ ነው። ማንም አሁን ወሬ እኛም ስለማናወራ የማንንም ሰው ታሪክ ማንም ሰው ወደኛ መጥቶ ወሬ አያወራም። እንደዛ አይነት ነገር ከሌለ ደግሞ ቀደም እንዳልኩ ነው የቤተሰቦቻችን ነገር በጣም የተለየ ክብር ነው። የሷ እናት አሁን የተለየ የሷ ቤተሰቦች ቢመጡ አሁን አባባ ብለው ይላሉ። ትልልቅ ናቸው እነሱም እኮ ግን ይሄ የተለየ ክብር አላቸው። የኔም ማየ አሁን ማሆይ ስትመጣ ደግሞ ለሷ ያላት እንትን በቃ እማ ትላለች እሷ። እንደዚህ በጣም እንትን ስለምንላቸው ከቤተሰብ ወሬ አይመጣም። ከቤተሰብ ወሬ ካልመጣ ደግሞ ሌላውን ቦታም አናስተናግድም። እና እዚህ ቤት ደግሞ ትልቁና በጣም የተከለከለው እንደ መርህ የተከለከለው ነገር ሐሜት የሚባል ነገር የሰው ታሪክ እዚህ እንደሱ አይነት ጊዜም የለም ለማውራት። ያው ሁሉም ሩጫ ነው። አዲ ብዙም አሁን ዛሬም በዓል ስለሆነ ነው እንጂ አትገኝም። አሁን መዋለ ሕጻናት ካገባችም በቃ ውላ ሲመሽ ነው የምትመጣው። እኔም በፊት እዛው አሰላ አሁን በቅርብ ጊዜ እንግዲህ ረፍት ላይ ነው ያለሁት እንትኑ ፕሮጀክቱ ፌዝ ሲያደርግ እንጂ እዛ ስለሆንኩኝ ሳምንትም አንዳንዴ ስራው ከበዛ 15 ቀንም እየቆየው ስመጣም ዊኬንዷን ነው። እሱም የቤተ ክርስቲያን አገልግሎት ስለማያስችለኝ እንደዛ ነው እና ለዚህ አይነት እንትኖች ቦታ ስለማንሰጥ ከዛ ይመስለኛል ተነከረው። በጣም ጥሩ። እንግዲህ የእናንተ ህይወት ብዙ ሰዎችን ያስተምራል፣ ብዙ ነገሮችን መልእክቶችን ያስተላልፋልና እንደናንተ በትዳር ላይ ላሉት አዲስ ለሚጋቡ ወይም ተጋብተው እየኖሩ ላሉ ለወጣቶች ገና ለመጋባት ለሚያስቡ ከእናንተ ህይወት ከልምዳችሁ ምን መልእክት ታስተላልፋላችሁ? ጋብቻ እንደዚህ ነው አጥንቶ ነው ተጠናንቶ ነው ምናምን ይባላል። እኔ ግን አንዳንድ ጊዜ እህል ውሃ እግዚአብሔር ሲያዘጋጅልህ እህል ውሃን ካገኘህ እሱ ብቻም የግድ እንደሱ መሆን አለበት ብዬም አላስብም ከራሴ ህይወት ስነሳ። ከዛ ውጪ ለወጣቶች ደግሞ ማስተላልፈው መልእክት ምንድነው? የእምነት ሰዎች መሆን አለባቸው። ጀመር አሁን እኔና አዲ በጣም ጠንካራ እምነት አለን። በጣም ሁልጊዜ በጌታ ፊት እንቀርባለን። ሁልጊዜ የሚስጥራት ህይወት እንካፈላለን። ስለዚህ ያ ደግሞ እምነት ይጨምራል፣ ተስፋ ይጨምራል፣ መተሳሰብ ይጨምራል። ሁሌ አንድ ነገር ሳረግ እንዴ ቆራቢ ሆኜ እንዴት እንደዚህ ነው ምለው ማስበው እና መጥፎ ነገር ለማሰብ አልችልም፣ ይከብደኛል። እና ለወጣቶችም አሁን አንድ መንፈሳዊነት ካለ አንዳንዴ እኮ ችግሩ ወጣቶች ህይወት ማየው ምንድን ይቀላቀላል። በቃ እዚህ መንፈሳዊ ህይወትም ላይ እንደዛ ናቸው፣ ወጣ ሲሉ ደግሞ የዓለም ነገር ያምራቸዋል። እንደዛ ከሆነ አስቸጋሪ ነው ትዳር የሚሆነው። ስለዚህ እያንዳንዳችን ካቶሊካዊ ቃል ኪዳን እንግዲህ እናንተም እንደምታውቁት በጣም ጽኑ በእምነት ላይ በፍቅር ላይ በመተሳሰብ ላይ የተመሰረተ መሆን አለበት። ወጣቶች ደግሞ ይሄንን እንደኛ አሁን በአጋጣሚም ሊገቡ ይችላሉ። ግን በአብዛኛው የዚህ ዘመን ደግሞ እንደ ጓደኛ ሆነው እንደምናምን ሆነው ነው የሚሆኑትና እንደዛም ከሆነ ደግሞ ግልጽነት ቢኖር እኔ አሁን ግልጽነት ኖሮ ቤተሰብ አውቆ ከዛ ደግሞ እውነት ካቶሊካዊ ይሆናሉ ወይ ከዛ የቃል ኪዳን ትምህርት ተምረው እንደዚህ ሆነው ቢያደርጉ ጥሩ ነው። አሁን እኛ ልክ እንዳደረግ ነው የኛ አጋጣሚ ተገናኘን እንጂ እዛ በኋላ ግን ሁኔታው የግድ ፍቅራችን አይሎ ስለነበር አይ በዚህ መንገድ እንዲገባ ተባለ። አይ ገባለው አልኩኝ እኔም። እዛም በኋላ ስቴፑን ጠብቆ የቃል ኪዳን ትምህርት ተምረን ምን ብለን
ነው ለዚህ የበቃ ነውና አሁን የዛሬ ወጣቶችም ዝም ብለው ከወላጅ ባይደበቅ ነገሩ ግልጽ ቢሆን ለወላጅ ግልጽ ሆኖ ከዛ አሳውቀው ከዛ በኋላ የቤተ ክርስቲያን ሕይወት ተከታትለው ትምህርት አስፈላጊ የሆነውን ነገር ሁሉ አድርገው ቢያደርጉ ጥሩ ጋብቻቸውም የጸና ይሆናል። ሁሌ በፍቅር ላይ ይሆናል። ከዛ ውጪ ደግሞ እንዳልኩት ነው ግልጽነትና መተሳሰብ ያስፈልጋል። አንዳንድ ጊዜ ወንዶች ምንድነው በዚህ ማየው የራሱን ስሜት ይጠብቃል። የእሷ ግን ስሜት እንትን አይደለም። አሁን እሷ የፈለገችውን ነገር ለማድረግ አንዳንዴ ትቸገራለች። እና እኔ ምንድነው ማስበው ለወንድ ማን ፈቅዷል ለሴትስ ማን ከልክሏል ብዬ አስባለሁ። እና አሁን ይሄን ነገር ማድረግ የኔ ፍላጎት ነው፣ አሁን መዝናናት ፍላጎቴ ነው ካለች ደስተኛ ነኝ እኔ። ሄዱ ችግር የለም ምናምን እላለሁ። አብረን የምንሄድበትም ጊዜ አለ፣ አብረን እንደ ቤተሰብ ምን እሷም ደግሞ ጓደኞቿን ብትፈልግ ምናምን ብላ ብትሄድም እኔ ደስተኛ ሆኜ እንደዚህ አይነት ስሜት እኔም እንደማረገው ከጓደኞቼ እንደዛ እያደረገን እየተሳሰብንና እየተከባበርን ነው እዚህ የደረስነው። እንደዛ ማድረግ አለባቸው ወጣቶች ብዬ አስባለሁ። መልካም እንግዲህ አንድነት፣ ግልጽነት፣ መተሳሰብ የሚለው መልእክት ከሁሉም በላይ ገዢ ነውና ይህንን እንዲያደርጉ እንመክራለን። እኛም ላለፉት 33 ዓመት አብራችሁ ጸንታችሁ ኖራችኋልና አሁንም እንግዲህ ዛሬ ልክ እንደ አዲስ ሙሽራ እንደ አዲስ ማንነት አክብሮታችሁን፣ ፍቅራችሁን፣ ምስጋና እርስ በርስ እንድትለዋወጡ እድሉን ልስጣችሁ። ልዩ የእግዚአብሔር ስጦታ ናት። እውነተኛ ፍቅር እውነተኛም ክብር ስላለኝ ለሷ እግዚአብሔርም ይመስገን። ከሷም ፍሬ ሰጥቶኝ 3 ልጆች ወልደን እዚህ ደርሰናልና ወድሻለሁ፣ አከብርሻለሁ። አሁንም ረጅም እድሜና ጤና እመኝልሻለሁ። ተባረኪ። እርሶም በተራው ወድ ባለቤቴ በላይ ተሰማ ከምንም በላይ ከእግዚአብሔር በታች ወድ ማላ ምን ባሌ ነው። ልጆችም ያንተን ባህሪ ተከትሎ እንዲሄዱ አመሰግናለሁ። ወድ ማላ ምን ባሌ ነው። እናመሰግናለን። እንግዲህ እናንተ ፍቅራችሁን ትዳራችሁን በዚህ መልኩ እንደገለጻችሁት እንግዲህ ሌሎችም በዚሁ ልክ እንዲሆኑ መልእክትም ስላስተላለፋችሁ እናመሰግናለን። እኛም ተገኝተን እዚህ ከእናንተ ጋር እንድንወያይ ስለፈቀዳችሁ አመሰግናለሁ። ረጅም እድሜና ጤና ከጤና ጋር ከልጆች በረከት ጋር እንዲሆንላችሁ 50ኛችሁን ሌላም 75 100ኛም እንድታከብሩ እግዚአብሔር እድሜና ጤና ይስጣችሁ። እናመሰግናለን። እኛም እናመሰግናለን። በዚህ አጋጣሚ በእውነት ሰላም ካቶሊክ ቲቪ ለእኔ ቤተሰብ ብቻም ሳይሆን እንደ ትንሿ የቤተልሔም ምሳሌ በሆነችው ወንጂ ቅድስት ማርያም ካቶሊክ ቤተክርስቲያን እያደረጋችሁ ላላችሁት ብዙ ከወጣቶች ጋር ከመዝሙር ጋር በቤተሰብ ስለምትሰጡት አገልግሎት በሙሉ የሰላም ካቶሊክ ቲቪ እዚህ ፊት ለፊት የሚታዩ በጀርባ ያሉ ስታፎችን በሙሉ እጅግ አድርገን እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር በሰላም ያገናኝ። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው በሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነበር። ከመቄ ሀገረ ስብከት ወንጂ ቅድስት ማርያም ቁምስና ጋር ያሉ ምእመናን ጋር በተለይም አቶ በላይና ወይዘሮ አዳነች ቤት በቤታቸው ተገኝተን ስንወያይ ነበረ። በቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ ሰላም።